የተፈጥሮ ጸጋዎች ታሪካዊና ባህላዊ እሴቶች ባለቤት የሆነችው ኢትዮጵያ ከዘርፉ ተጠቃሚ ለመሆን በትኩረት እየሰራች ትገኛለች። በተለይም ባህላዊ ምግቦችን ከጓዳ ወደ አደባባይ ለማውጣት የተጀመሩ ስራዎችም ማሳያ ናቸው። ከጥቅምት 1 ጀምሮ በአዲስ አበባ የተካሄደው የኢትዮጵያ ባህላዊ የምግብ ፌስቲቫልም ተጠቃሽ ነው። በተለያዩ የሀገሪቱ አካባቢዎች የሚገኙ ምግቦችን ወደ አደባባይ እንዲወጡና እንዲተዋወቁ መደረጉ ባህላዊ ምግቦችን ወደ ቀጣዩ ትውልድ ለማሻገር ብሎም ተቀረው ዓለም አስተዋውቆ የገቢ ምንጭም ለመፍጠር ትልቅ አቅም አለው። አሁን ግን ቢያንስ በአመት 2-3 ጊዜ በተለያየ ክልል ላይ ወስደን የኛን ባህል እናስተዋውቃለን። ማህበረሰባችን ደግሞ የበለጠ እንድንሰራ ያጠናክሩናል፣ ያበረቱናል። አልፎ ተርፎ ልጆቻችን ባህላችን እንዳይረሱ እነሱንም እያስተማረን ቀጣይ ትውልድ ይህን ነገር አጠናክሮ እንዲቀጥል እያደረግንን ያለብንበት ሁኔታ ነው። በእያንዳንዱ ባህል ውስጥ ወጥቶ የማይታወቁ ብዙ ጣፋጭ ምግቦች አሉ። ለጤናም የሚጠቅሙ ብዙ ነገሮች አሉ። እነዛ ነገሮች ከጓዳ ወጥቶ አደባባይ ላይ በመድረሳቸው እጅግ በጣም በእውነት መንግስት ይሄንን በማድረጉ እኛ በጣም ተደስተናል። ደስ ነው ያለን እና ያኮራል። በጣም ኩራት ነው የተሰማን። እኛ እሴቶቻችን፣ ባህሎቻችን አለባበስ ጀምሮ አመጋገብ ጀምሮ ከዚህ በፊት እንደዚህ አይታወቅም ነበር። አሁን ግን በአሁኑ ጊዜ እያስተዋወቅን ራሳችን በራሳችን ወጥተን እየሰራን ራሳችን በራሳችን አቅርበን እንደዚህ በአማረ መልኩ በማቅረቡ በጣም ደስተኞች ነን። የቱሪዝም ማሰልጠኛ ኢንስቲትዩት እምብዛም ትኩረት ያልተሰጣቸውን በየክልሉ የሚገኙ ባህላዊ ምግቦች በሳይንሳዊ መንገድ ተጠንተው ለማህበረሰቡ ኢኮኖሚያዊ ፋይዳ እንዲኖራቸው በትኩረት እየሰራ ነው። በጥናት የተለዩ ባህላዊ ምግቦች በሆቴሎችና ሬስቶራንቶች የምግብ ዝርዝር ውስጥ እንዲገቡ የማድረግ ስራ ተሰርቷል። በመጀመሪያ ደረጃ የሆቴል ሜኑ ሆኖ ሰው እንዲመገባቸውና እንዲመገባቸው፣ ሁለተኛ ሆቴል ብቻ ሳይሆን በየአደባባዩ የኮሪደሩ አውሮፓም ይደረጋል ፋስት ፉድ እየተባለ ሰው ይጠቀማቸዋል። አሁን እኛ ጋር ሆቴሎች ጋር ስንሄድ አሁን ለጤና ተስማሚ ያለው ስኳር የበዛበት ምግብ ይቀርባል። እዚህ ጋር ግን በባለሙያዎቻችን እያንዳንዱ ምግብ ምን አይነት ፕሮቲን ኮንቴንት አለው፣ ምን አይነት ካርቦሃይድሬት ተብሎ ተጠንቶ ሳይንሳዊ በሆነ መንገድ የተዘጋጀ ስለሆነ ይሄን ብንጠቀም ለስራ ዕድል ፈጠራ ብንጠቀም ምንመኘውን ብልጽግና ልናረጋግጥ እንችላለን። እነዚህ ባህላዊ ምግቦች በሆቴሎች የምግብ ዝርዝር ውስጥ መካተታቸው ባህላዊ ምግቦችን ከማስተዋወቅ ባለፈ ለምግብ ቱሪዝም ዘርፍ ትልቅ አስተዋጽኦ አለው። ዓለም አቀፍ መድረክ ማስተዋወቁ ትልቅ ነገር ነው። ምክንያቱም ህንድንም እንደምሳሌ ብትወስዱ ሌላ ሀገራቶችንም ያላቸውን ምግብ በጣም በርትተው በማስተዋወቃቸው ምክንያት እኛ ሀገር እንኳን 5 ስታር ሆቴሎችን ጨምሮ ህንድ ሬስቶራንት ብቻውን ችሏል። ስለዚህ ምግብ ራሱን የቻለ ትልቅ ኢንዱስትሪ ነው። በዓለማችን ላይ ከሚገበያየው እንግዲህ ከሚዟዟረው ትልቅ ኢኮኖሚ ብዙ ትሪሊየን በቀዳሚነት የያዘው የምግብና የመጠጥ ኢንዱስትሪ ነው። ስለዚህ እዛ ላይ የራሳችንን ድርሻ ይኖረናል ብለን እናስባለን። ከዛም ባሻገር እንግዲህ ምግብን ተገን አድርገው የሚጓዙ ቱሪስቶች በርካቶች ናቸው እና ጋስትሮኖሚ ቱሪዝም፣ ፉድ ቱሪዝም፣ ኩሊናሪ ቱሪዝም ተብሎ ይተነተናሉ። እዚህ ላይ ተኮር አድርገው የሚጓዙ ቱሪስቶች በጣም በርካታ ናቸው። እንደነዚህ አይነት ምግቦቻችንን ሀገራቸው ያሉትን ሳይሆን እነዚህን ለሜኑ ኢንተርናሽናል ጎብኚዎች፣ ኢንተርናሽናል እንግዶች ሲመጡ ቀይረን ማቅረብ የምንችልበት አቅሙ ካለን ትልቅ ማርኬት ነው ያለው። ያ ደግሞ ቼን ሰንሰለቱን ጠብቆ እታች ድረስ ሰፕላየሩን ከፋርም እስከ ፎርክ ድረስ ነው እና ሁሉም በዛ እሴት ሰንሰለት ውስጥ ያሉ ተጠቃሚ የሚሆኑበት ስለሆነ ትልቅ ጥቅም አለ። ብዙ ወደ አደባባይ ያልወጡ ግን ደግሞ ለጤና ተስማሚ የሆኑት እነዚህ የኢትዮጵያ ባህላዊ ምግቦች ልዩና ጣፋጭ መሆናቸውን ስፔናዊቷ አሚሌ ፎርኔዝ ትናገራለች። I am very surprised because I knew ከዚህ ቀደም የኢትዮጵያን የተወሰኑ ባህላዊ ምግቦች ቀምሼ ነበር። አሁን ደግሞ ሌሎች ባህላዊ ምግቦችን በመቅመሴ በጣም ተደስቻለሁ። ይሄ የቤንሻንጉል ጉምዝ ባህላዊ ምግብ ነው። ደስ የሚል ጣዕም አለው። ሌላኛው ቢቷ ደግሞ ቆንጆ ጣዕም እንዳለው አረጋግጫለሁ። በተጨማሪም ዶሮ ወጥ በጣም የወደድኩት ባህላዊ ምግብ ነው። I like it a lot. ዘርፉ ለወጣቶችና ለሴቶች ትልቅ የሥራ ዕድል የሚፈጥር ነው። ወጣቶችና ሴቶች በዚህ ተደራጅተው ለገበያ ያቀርባሉ። እንደዛ በሚሆንበት ጊዜ ሰው የምግብ አማራጮችን ያገኛል። ስለዚህ የምግብ ዋስትናችንን እናረጋግጣለን። ለሰው ለዜጎች የሥራ ዕድል እንፈጥራለን። ሁለተኛ ከዚህ ጥናት ተነስተን ካሪኩለም እያዘጋጀን ተማሪዎቻችን የውጭ ሀገር
ባህል ምግቦች አዘጋጃጀት ብቻም ሳይሆን የሀገር ውስጥ ምግቦች አዘጋጃጀት ቢማሩ ቅድም ያልኳቸውን ዓላማዎች ለማሳካት ይጠቅማል። ባህላዊ ምግቦችን በሆቴሎች የምግብ ዝርዝር ውስጥ እንዲካተቱ ከማድረግ ባለፈ በየመንገዱ በቀላሉ ማህበረሰቡ እንዲመገበው የማድረግ ስራ ተጠናክሮ ይቀጥላል።